ምን ነው ደረጃ ላይ ቁጫልሽ እያለች ነበር ሜሮ ደግሞ ምን ላድርግ ብለሻል? ያቺ ያናዳኝ ነዋ እያለች ነበር። ያቺ ማናት? ዛሬ በጠዋቱ ዘፈን ከፍታ ስታጮህ ነበር። የተኛለሁም ቢል ደግሞ ማተኛት አልቻልኩኝም እያለች ነበር። ቆይ ማናት? ማለቴ ለኪራ ምኑ ናት? አላቅም ሜሩ አላቅም። እኔ እኮ ኪራን ራሱ ሊጠይቀው እድሉን አላገኘሁም እያለች ነበር። ለምን እያለች ነበር። አይ ኪራ በዚህ ሰዓት ለምን እንደሆነ አላቅም ተጨንቆ እንዲሁም ደግሞ ተጎሳቁሎ ነው ያለው። በዚህ መሀል ደግሞ ይህንን መጠየቅ ትንሽ ፈራሁኝ እያለች ነበር። በቃ እኔ ጠይቃታለሁኝ አንቺ ዝም በይ እያለች ነበር። እንዴ ምን ብለሽ ነው የምትጠይቂያት? እሱን ለኔ ታዩ ብላ ሜሩ ተነስታ ወደ ልጅቷ ጋር ሳላ እየሄደች ነበር። ስትሄድ ደግሞ እሷ ከነቡን አንዱን እዛ አንዱን እዚህ በተንተን አድርጋ ቁጭ ብላ ይሄ ፈረደበት ጸጉሯን ደበስ እያደረገች ነበር። ሜሩ ስትሄድ አመሰቃቀልኩት አይደል እያለች ነበር። ሜሩም ደግሞ ብትናደድም ዝም ብላ አው እያለች ነበር። ምን ነው እያለቻት ነበር። ምንም ማለቴ ግን አንድ ነገር ልጠይቀሽ፣ ለኪራ አንቺ ምን ሆነሽ እያለቻት ነበር። ዘመድ ነኝ እንዴ እኔ መላቃት ዘመድ እያለች ነበር። አይ ደሞም ግን ግዴታ ዘመድ መሆን አይጠበቅብንም ለመተዋወቅ። ነገር ግን ደግሞ ለምን እሷ አይጠይቀኝም እያለች ነበር። እሷ ማናት እያለች ያ የኪራ ባለቤት ነዋ እያለቻት ነበር። አይ እሷ እንደተወራላት አይደለም እያለች ነበር። ጽናትን እኮ እየተናገርሻት ነው ታውቆሻል። ግን የጽናትን ትዕግስት ባትፈታተኝ ጥሩ ይመስለኛል። አንቺ ግን እየተፈታተንሽ ነው እያለቻት ነበር። እኔ ድንጋው ነው የሚለው አፈሩን አፈር ነው የሚለው። ስለዚህ አንድን ሰው ብዙ ሰው ተከተለው ማለት እኔ ማንን ይከተላለሁ ማለት አይደለም። ነገር ግን ደግሞ ሶስታችሁም ይይዛችሁኛል። በተለይ ያቺ የኡርጎ ዝንብ የምትናገረው ያያንዳንዱን ነገር አረሳውም እያለች ነበር። በዛ ሰዓት ደግሞ ሜሩን ተናዳ ተቆጥታም ወደ እየሄደች ነበር። ደግሞ ኩሽና ላይ ቁጭ ብላ ነበር ማለት ቆማ ነበር። ምን አለችሽ? መቻሉን ስጣሽ ይብላኝ ላንቺ እኔም አሁን ሄጄ እገላገላታለሁኝ እያለቻት ነበር። ደግሞ አራ እኔም አሁን እኮ ኪራ ትሄዳለች ብሎኛል እኔም እገላገላታለሁ እያለች ነበር። እንዲሁ እኔም ተመኘሁልሽ መች ሄዳ ከዚች እንደምትገላገል እኔም ተመኘሁልሽ እያለቻት ሜሩን ወደ ቤቱ ትሄዳለች። ከዛ የሚቀጥለው ኪራና ናኦም ድክም እያላቸው ወደ ናኦም ቤት ይሄዳሉ። ወደ ናኦም ቤት ሲሄዱ በቃ አንተ ውስጥ ግባና ተኛ እኔ እዚህ ጋር ልተኛ እያለው ነበር። ነገር ግን ደግሞ ናኦም አራ አይደለም እኔም እዚህ ነኝ መተኛት ያለብኝ እያለው ነበር። በዛ እየተኙ ቆይ ግን ኪራ አንድ ነገር ሊጠይቃ ይህንን ነገር ጽናት ብታቅ ምን ይፈጠራል ይመስልሃል እያለው ነበር። ኪራም ደግሞ አረኝ አላቅም ጽናትን ብዙ በድያታለሁ፣ ብዙ ነገር አድርጊያታለሁ፣ በብዙ ነገር ደግሞ ይቅር ብለኛለችም። አሁን ግን እኔም ግራ ገብቶኛል። በዚህ ደግሞ ይቅር የምትለኝም አይመስለኝም እያለው ነበር። ግን ደግሞ እሱ እንዳላ ምናልባት ለጽናት ጥሩ ልብ ኖሯት ይህንንም ነገር ይቅር ትልሃለች ብዬ ነው ማስበው እያለው ነበር። በቃ እንተኛ እያሉ ሁለታቸውም ለጥ ባሉበት ሰኒ በርከፍታ ትገባለች። በርከፍታ ስትገባ
ሁላቸውም ድንግጭ ብሎ ከተኙበት ተነስቶ እየተቀመጡ ኪራ ደግሞ እንዴ እሚሩ እንዴት መጣሽ? ከየት መጣሽ? እንዴት መጣሽ ብሎ ተርተበተባ። ከዛ ደግሞ ናኦምም ልክ በሱ መሰረት ያው ምላሳቸው እየተሳሰራ ከየት መጣሽ? እንዴት መጣሽ? እያሏት ነበር። እሷም ደግሞ ምንም መልስ ሳትመልስ ያው ፊቷ እሳት ለብሷል። እነሱን እያወጣች እያወረደች እያያቻቸው ነበር። ነገር ግን ደግሞ ምንም መልስ ሳትሰጣ ዝም ብላ ሌላ ክላስ ሄዳለች። በዛ ሰዓት ደግሞ ምነው አንተ ታርበተበትክ እኮ እንዴ ልትነግራት ነበር። ደግነቱ ደግሞ ሚስትዮ ነገር ቶሎ አይገባት። አንዳንድ ነገር ቶሎ የሚገባቸው ቢሆን ኖሮ አልፎልን ነበር። ምን አድርግ ነው የምትለኝ? እኔስ ማደርገው ጠፋኝ እንዴ። በሩን እንዴት እንዳደረገችው አላየህም እንዴ? ጠይብ ለዛህ ብላኝ ነው ለዛህ ቢላህ ነው እንዴ አሁን እንደዛ የምትሆነው? ለምን አንዴ ሳይሆን 10 እንደዛ አታደርገው? በቃ አሁንስ አለቀልህ እያለው ነበር። ኪራም የሚያደርገውን ቢጠፋው ነገር ግን ደግሞ ሲተረበት ናኦም እንደዛ እሷ ትታ ወደ ክላሷ ሄዳለች። በዛ ሰዓት ደግሞ በቃ እኛ ፈታ እንበል የመጣው ይምጣ ይሁን እንውጣና ትንሽ እንትን እንበል። አዎ እኔም ራሴ ሊፈነዳ ነው ብታይ ብሎ ኪራ እንዲሁም ደግሞ ናኦም ተነስቶ ይወጣሉ። በዛ በወጡበት ደግሞ ሜሮን እነሱ የተቀመጡበት እንዲሁም ደግሞ እያስተካከለች ነበር። ከዛ በወጡበት ተመልሶ ይመጣል። ማን ነው? ናኦም እየመጣ እሷ እያስተካከለች ባለችበት ሰዓት የኔ ንግስት አሁንስ በቃ የሚያግዘሽ ሰው ሊፈልግልሽ መሰለኝ፣ አንቺ ደከመሽ እያላት ነበር። ሜሮም ደግሞ አራ አልፈልግም፣ እኔ ምንም ቢሰራ አይደክመኝም፣ ሲጀመርስ አያስፈልግም። ለምንድን ነው የሚያግዘኝ? ለምን ስራ ነው? ስለየትኛው አይነት ስራ ነው ሰው የሚያስፈልገው? እኔ ራሴ አልሰራም እንዴ? ራሴ ምን ሆኛለሁኝ እያለች ነበር። ወይ ራስቼ እናቴም እኮ ሰላም በልልኝ ብለኛለች ነው እንዴ? ማታ እኮ እየደወለች ነበር፣ ግን ደግሞ አላነሳሁትም እንቅልፍ ስለያዘኝ። ለዛ ነው እንዴ ተጨንቃ እየደወለች ሰላም በላት ብለኛለች። እንዲሁም ደግሞ ሰላም ናት ወይ ብላ ጠይቀኝ ነበር። ሰላም ናት አልኳት እያላት ነበር። ለሜሮን የናኦም እናት መልእክት እያስተላለፈች፣ ናኦምም ደግሞ ያንን መልእክት ወደ ሜሮን እያስተላለፈው ነበር። ከዛ ደግሞ ያቺ ቁጭ ባለችበት ኪራ ወደ ሳላ ይመጣል። ኪራ ወደ ሳላ ሲመጣ ያቺ ቁጭ ብላለች። ከዛ ደግሞ ያው እያያት ሊመለስ ሲሆን አረ እባክህ ሁላችሁም ፊቴ ላይ የሚያስፈራ ነገር አለ እንዴ? ሁላችሁም እኮ ፊቴን አይታችሁ እየፈራችሁኝ ነው። ምንድነው? ምን ሆኜ ነው እያለች ነበር። ኪራም ደግሞ ቶሎ ብሎ ተመልሶ እየመጣ አጠገቧን ቁጭ እያለ በስራሽ ነው ዝም በይ በስራሽ ነው እያላት ነበር። ስራዬ ምንድን ነው? ሴተኛ አዳር ስለሆንኩኝ ነው እንዴ? ከነሱ ንጹህ ነኝ ከሚሉት ሁላ እኔ ይሻላቸዋለሁ እያለች ነበር። እውነቱን ልንገርሽ እንደሁም አውቀሽ ያደረግሽው እየመሰለኝ ነው ማለት እንዴት እያለች ነበር። ኪራም ደግሞ እባክሽን ድምጽሽን ቀንሽው ምን ይሆንሽ ነው? ቀስ ብለሽ አውሪ እያላት ነበር። እንዴ ለምንድን ነው ቀስ ብዬ ማወራው እንዴ? አሁንስ ድምጽሽን ቀንሽ ያልከኝ? ለምን? በሚሰራው ስራ እኮ የሚያፍርበት ነገር ምንም የለም። አላፍርበትም፣ በምንም ቢሆን አላፍርም። ጠይብ ለምንድን ነው ማፍራው እያለች ነበር። እባክሽን ድምጽሽን ቀንሽ ብዬሻለሁ፣ ድምጽሽን ቀንሽ፣ ምን እየሆንሽ ነው እያላት ነበር። አውቀሽ እያደረግሽ እየመሰለኝ ነው ካላት በኋላ ሜሮን ምን እያልሽ ነበር? ምን አደረኩኝ? ምንስ አልኩኝ? ግን አናዳኝ ነው እንደዛ ያልኩት፣ አናዳኝ ነው። ካንተ ጋር ማደሩ ደግሞ ፈልጌ አይደለም።
ባይገርመሽ ካንቺ የተሻለ አስተሳሰብ አለ። ቆይ ግን እኔ የምልህ እንዲህ አድርጋ እያሰብከው ነው? እንዳንቺ ቢሆን ኖሮማ ሁሉም ነገር ያንን ያበቃ ነበር። እባክህን ሰዎች እኮ እኔን ሊገድሉኝ እየፈለጉኝ ነኝ፣ ሊያዝናኑኝ አይደለም። እኔ ደግሞ አንተ ጋር በመቀመጤ አንተ የሚቀንስብህ ነገር የለም እያለች ነበር። ኪራም ደግሞ እንዴ እኔ ያንቺ መሸሸጋናሽ እንዴ ወይስ ደሞስ መደበቂያሽ እያላት ነበር። ነይ አሁን እንቺ የምትፈልግበት እኔ አደርሰሻለሁኝ፣ ጓደኛም ካለሽ ወደ ጓደኛሽ ወስደሻለሁኝ፣ አልሄድም እያለች ነበር። እሱም ደግሞ ቆይ ግን እኔስ ክዳሬስ ህይወቴስ ቤተሰቦቼስ እንዴ ላንቺ ብዬ ወንድነቴን እንትን ብዬ ዝም ብዬ እንትን እየሆንኩ ነኝ እያላት ነበር። ማመጻደቋን መታቆም ከሆነ ስትል እና ለጽናት ልትነግሪያት ነው እያላት ነበር። እሷም ደግሞ ማመጻደቁን ካላቆመች እኮ ይነግራታለሁ ምን ታመጣ ስትለው ኪራ በንዳጄ ተነስቶ እሷን ዝንጨሏን አንዴ ይጠፋታል። እየጠፋት ባለው ሰዓት ለዚህ ነገር ዋጋ ትከፍላለህ እያለችው ነበር። ኪራም ደግሞ አልፈራም። ማን እንደ ዋጋ የሚከፍል ደግሞ አብረን የምናይ ይሆናል፣ እኔ ራሴ ገድለሻለሁ እያላት ነበር። በመጨረሻም ኪራና ጽናት እስቲ ትንሽ እንዝናና ብላ ኪራን ይዛ እየወጣች ነበር። ከወጣች በኋላ ደግሞ ኪራ እኔ እኮ አንድ ነገር ሊጠይቃ ፈልጌ ነው እንጂ መዘናኛት ወይም ደግሞ መናፈሻ ያለው ቦታ ፈልጌ አይደለም። ስለዚህ ምን ነው እኔ ማላቀው ነገር የተፈጠረ ነገር አለ እየመሰለኝ ነው። ግን ምን ተፈጥሮ ነው? የሆነ ነገር እየደበከኝ ነው እያለች ነበር። ኪራም ደግሞ ዝም አልኩሽ አይደል እያላት ነበር። ዝም ሳይሆን ዘጋሁሽ በል እንጂ እያለችው ነበር። በዛ ኪራም ግራ ተጋብቶ ለጽናት ምንም እንደሚላት እንዲሁም ደግሞ ምንም እንደሚመልሳት ምንም እንደሚያወራ ግራ ግብት እያለው እሷም በቃ አኮርፋ እንዴ ዝም ሳይሆን ዘጋሁሽ ነው የሚባለው ብላ እሷም ፊቷን አኮርፋ ዝም እያለችው ነበር። ኪራም ደግሞ ነገሩ ግራ ቢገባውም የሚላት ነገር ቢያጣም ግን ደግሞ ዝም ብሎ በቃ ሊያሲቃት እንዲሁም ደግሞ በቃ እስቲ ሳቄ እያላት ነበር። እሷም ደግሞ ነገሩ ያን የኪራ ሁኔታ ግራ ቢያገባትም በምን እንዲሁ ተሰቃቅሎ ወይም ደግሞ ተሸማቆ እንዳላ ግራ ቢገባትም ነገር ግን ደግሞ ሳቄ ስላት ዝም ብላ ያኔ ፈገግ ማለት ነገር እያሳየችው ነበር። ግን ደግሞ እኔ በግድ ከሚያስቀሽ ይልቅ አንቺ ራስሽ ወደሽና ፈቅደሽ ብትስቂ ነው የሚሻለሽ እያላት ነበር። እሷም ደግሞ እንዴ እኔ ይሄ ሳኩኝ አይደል እያለች እየሳቀች ነበር። በቃ ይበቃሻል እያላት ነበር። እንዴ ምን ነው አሁንም ሳቄ አሁንም ይበቃሻል የምትለኝ ነገር ስትለው ደግሞ እንዴ የዚህ የሚያማምሩ ጥርሶችሽ ነገር ምንድነው እያለ ነገር እንዳያመጡ ብዬ ነው፣ በቃ ሰዎችን የሆነ ነገር እንዳያደርጉ ብዬ ነው እያላት ቪዲዮ ቆመዋል። በሚቀጥለው እናያለን። ለዛሬ ደግሞ ይህንን ያክል ካየን ይበቃናል። ሁላችሁንም አመሰግናለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ነባሮች ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ለዛሬ የነበረን በዚህ ያበቃል። የሚቀጥለው ይዘን እስከምንመጣ ድረስ ባያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።